Another statement he has gone on to say on Iran: air defense, air force, navy leadership is gone. እስራኤል በአንድ ሚሳኤል አጠፋለው። የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸውን ጠንካራ ድጋፍ በመግለጽ አስፈላጊ ሆኖ ከተገኘ እስራኤልን ለመምታት የሚያስችሉ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውን አስታውቀዋል። በዝርዝር እንመለከተዋለን። የቴል አቪቭ ሰማይ በጥቁር ጭስ ተውጧል። በኢራን ሚሳኤል የወደመው ሕንፃና በካሜራ የተቀረጸው አስፈሪ ቅጽበት። የኢራን ፕላስቲክ ሚሳኤሎች በእስራኤል የንግድ መሃል በሆነችው ቴል አቪቭ ላይ ባደረሱት ጥቃት በአንድ የመኖሪያ ሕንፃ ላይ ከፍተኛ የቃጠሎ ጭስ ሲነሳ የሚያሳይ ምስል በአካባቢው በነበሩ ቻይናውያን ሰራተኞች ተመዝግቦ ይፋ ሆኗል። ይህም ዝርዝር መረጃው ከነቪዲዮ በዘገባችን ተጠናቅሯል። ሩሲያ በእርሷ ግዛት የሚገኙ የእስራኤል ዜጎች በአስቸኳይ ሀገር ለቀው እንዲወጡ አዘዘች። አስደንጋጩ መረጃ ምን ይዟል? ይህም በዘገባችን ተጠናቅሯል። እስራኤል የባለስልጣናት መኖሪያ ላይ ድብደባ የፈጸመች ሲሆን የሟቾች ቁጥርም እያሽቆለቆለ ይገኛል። ሞሳድና የእስራኤል ልዩ ኃይሎች በኢራን ምድር ልዩ ዘመቻም እየፈጸሙ ነው። የኢራን ቀጣዩ መንፈሳዊ መሪስ ማን ይሆናል? የሐሰን ካሚኔ ወደ ስልጣን የመምጣት እድልስ በምን ያህል ከፍ ያለ ነው? ዝርዝር መረጃው ለነዚህ ሁሉ መልስ የሚሰጥ ይሆናል። ይህን ቪዲዮ የምትመለከቱ ሁሉ ሰላምታችን በያላችሁበት ይድረስ እያልን ለአዲስ ትሩዝ ሚዲያ አዲስ የሆናችሁ ሀገራዊና ዓለም አቀፋዊ መረጃዎች በፍጥነት እንዲደርሳችሁ የሰብስክራይብ በተኗን እንድትጫኑ እየጋበዝን ስራችን ቀጣይነት እንዲኖረውና በጥራት ወደ እናንተ እንዲደርስ ሐሳብ አስተያየታችሁን ስለምንሻ ኮሜንት ላይ እንድታስቀምጡልን በአክብሮት እያሳሰብን ወደ መረጃው እናመራለን። እስራኤልን በአንድ ሚሳኤል አጠፋለው። የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸውን ጠንካራ ድጋፍ በመግለጽ አስፈላጊ ሆኖ ከተገኘ እስራኤልን ለመምታት የሚያስችሉ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውን አስታውቀዋል። መሪው በሰጡት እጅግ አስደንጋጭ መግለጫ እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለት የፒዮንግያንግን የፕላስቲክና የኒኩሌር አቅም ለዓለምም አሳስበዋል። ይህ የሰሜን ኮሪያ መግለጫ የወጣው አሜሪካና እስራኤል በኢራን ላይ የከፈቱትን ኦፕሬሽን ኤፒክ ፌሪ በተፋፋመበትና የኢራኑ መሪ አያቶላ አሊ ኬሚኒ መገደላቸው በተረጋገጠበት ወቅትም ነው። ኪም ጆንግ ኡን ሰሜን ኮሪያ ለኢራን በጦር መሳሪያ የታገዘ ድጋፍ ለማድረግ ያላትን ቁርጠኝነት የገለጹ ሲሆን ቻይና ለኢራን የላቁ ሚሳኤሎችን እያቀረበች እንደሆነ በሚነገርበትና ሩሲያ በምዕራባውያን ላይ ጠንካራ ማስጠንቀቂያ በሰጠችበት ወቅት የሰሜን ኮሪያ ጣልቃ ገብነት ቀውሱን ይበልጥ ውስብስብ አድርጎታል። ይህም የኪም ጆንግ ኡን ንግግር በዓለም አቀፍ የነዳጅ ገበያና በጂኦፖለቲካዊ መረጋጋት ላይ ትልቅ ስጋት የፈጠረ ሲሆን ፕሬዝዳንት ትራምፕ ቀደም ሲል ትልቅ ጦርነት ሊመጣ ይችላል ብለው የሰጡት ማስጠንቀቂያንም አጠናክሮታል። በኢራን፣ ሩሲያ፣ ቻይናና ሰሜን ኮሪያ መካከል እየተፈጠረ ያለው አዲስ ወታደራዊ አሰላለፍ የቀጠናውን ግጭት ወደ ዓለም አቀፍ ጦርነት ሊቀይረው ይችላል ተብሎም ተሰግቷል። የተባበሩት መንግስት ድርጅትና የምዕራባውያን መሪዎችም እስካሁን በመግለጫው ላይ ይፋዊ ምላሽ ያልሰጡ ቢሆንም ዓለም አቀፍ የደህንነት ተንታኞች ግን ሁኔታው ወደማይመለስበት ደረጃ እየተቃረበ መሆኑንም እየገለጹ ይገኛሉ። ሌላው የቴል አቪቭ ሰማይ በጥቁር ጭስ ተውጧል። በኢራን ሚሳኤል የወደመው ሕንፃና በካሜራ የተቀረጸው አስፈሪው ቅጽበት። የኢራን ፕላስቲክ ሚሳኤሎች በእስራኤል የንግድ መሃል በሆነችው ቴል አቪቭ ላይ ባደረሱት ጥቃት በአንድ የመኖሪያ ሕንፃ ላይ ከፍተኛ የቃጠሎ ጭስ ሲነሳ የሚያሳይ ምስል በአካባቢው በነበሩ የቻይናውያን ሰራተኞች ተመዝግቦም ይፋ ሆኗል። ጥቃቱ የተፈጸመው አሜሪካና እስራኤል በኢራን ላይ የከፈቱትን ኦፕሬሽን ኤፒክ ፊሪ ተከትሎ ቴህራን በወሰደችው የአጸፋ እርምጃ ሲሆን ምንም እንኳን የእስራኤል የሚሳኤል መከላከያ ዘዴዎች አብዛኞቹ ሚሳኤሎች ቢያከሽፉትም ቢያንስ አንዱ ሚሳኤል በመኖሪያ መንደር ላይ በማረፉ ከፍተኛ ውድመትም አድርሷል። በአካባቢው የነበሩ ቻይናውያን የሥራ ተሰማሪዎች በሞባይል ስልካቸው የቀረጹት ተንቀሳቃሽ ምስል ሚሳኤሉ ካረፈበት ሕንፃ ላይ ጥቅጥቅ ያለ ጥቁር ጭስ ወደ ሰማይ ሲወጣና በአካባቢው የነበሩ ተሽከርካሪዎች ሲነዱም አሳይተዋል። በደረሰው ጥቃት በአርባዎቹ ዕድሜ ውስጥ የሚገኙ አንዲት የውጭ ሀገር ረዳት ሕይወታቸው ማለፉ የተረጋገጠ ሲሆን ሕፃናትን ጨምሮ በርካታ ሰዎች ለከባድና ለቀላል አካል ጉዳትም ተዳርገዋል። ይህ በቴል አቪቭ ላይ የደረሰው ቀጥተኛ ጥቃት ግጭቱን ወደ ከፋ የከተማ ውጊያና መጠነ ሰፊ ቀውስ እየተሸጋገረ መሆኑን የሚያሳይ ምልክት ተደርጎም ተወስዷል። የእስራኤል መከላከያ ሰራዊት በጥቃቱ ዙሪያ ተጨማሪ መረጃዎችን እየሰበሰበ ሲሆን የነፍስ አድን ሰራተኞች በፍርስራሹ ውስጥ
የተቆለፉ ሰዎችን ለማውጣት ከፍተኛ ጥረት እያደረጉም ይገኛሉ። ይህ በእንዲህ እንዳለ የዓለም አቀፍ የዜና ወኪሎች አንዳንድ በማህበራዊ ሚዲያ የሚሰራጩ የቆዩ ምስሎች ከዚህ ወቅታዊ ክስተት ጋር እንዳይቀላቀሉ ጥንቃቄ እንዲደረግም አሳስበዋል። ሌላው አነጋጋሪ መረጃ ከወደ ሩሲያ ነው የተሰማው። ሩሲያ በራሷ ግዛት የሚገኙ የእስራኤል ዜጎች በአስቸኳይ ሀገር ለቀው እንዲወጡ አዛለች። የክሬምሊን ባለስልጣን በሩሲያ የሚገኙ የእስራኤል ዜጎች በአስቸኳይ ከሀገሪቱ እንዲወጡ ወይም እንዲባረሩ የሚል ትዕዛዝ ማስተላለፋቸውም ተሰምቷል። ይህ እርምጃ የተወሰደው ሩሲያ በቅርቡ በእስራኤል የሚኖሩ የገዛ ዜጎቿ በቀጠናው እየታየ ባለው ከፍተኛ የጸጥታ ስጋት ምክንያት ሀገሪቱን ለቀው እንዲወጡ ካሳሰበች በኋላም ነው። ይህ የሞስኮ ውሳኔ በሁለቱ ሀገራት መካከል ለዓመታት የቆየውን ግንኙነት እጅግ አስከፊ ደረጃ ላይ ያደረሰው ሲሆን በተለይም እንደ አውሮፓውያን አቆጣጠር በየካቲት 2026 አሜሪካና እስራኤልን በኢራን ላይ የተሰነዘሩትን ጥቃት ተከትሎ የመጣ የበቀል እርምጃም ተደርጎ ተወስዷል። ሩሲያ ለዚህ ማባረሪያ እንደ ምክንያት የተጠቀመችው በዚህ ዓመት መጀመሪያ ላይ ተግባራዊ የተደረገውን አዲስ የማባረሪያ ስርዓት ወይም ዲፖርቴሽን ሪጅም የተባለ ሕግ እንደሆነም ተናግረዋል። ይህ ሕግ ቀደም ሲል ከመካከለኛው እስያ ለሚመጡ ሕገወጥ ስደተኞች የወጣ ቢሆንም አሁን ግን ሞስኮ የውጭ ሀገር ዜጎች ያለ ፍርድ ቤት ትዕዛዝ ለማባረር እንደ ፖለቲካዊ መሳሪያ እየተጠቀመችበትም ይገኛል። በሁለቱ ሀገራት መካከል ያለው ግንኙነት መሻከር የጀመረው እንደ አውሮፓውያን አቆጣጠር በሰኔ 25 ከተቀሰቀሰው የ12ቱ ቀናት ጦርነት በኋላ ሲሆን ሩሲያ ከኢራን ጋር ያላትን የጠበቀ ወዳጅነትና እስራኤል በዩክሬን ጉዳት ላይ የምትከተለውን አቋም ለውጥረቱ መባባስ ዋነኛ ምክንያቶች እንደሆኑም ተንታኞች ይገልጻሉ። ይህ የጅምላ ማባረር ትዕዛዝ በሩሲያ የሚኖሩ ተማሪዎች፣ ነጋዴዎችና የሁለት ሀገር ዜግነት ያላቸውን ግለሰቦች በእጅጉም የሚጎዳ ነው። የሰብአዊ መብት ተሟጋች ድርጅቶችና እንደ ጁዊሽ ኤጀንሲ ያሉ ተቋማት ዜጎች ሀገር ለቀው በሚወጡበት ወቅት የሚያጋጥሟቸውን የትራንስፖርትና የደህንነት ችግር ለመፍታት ጥረት ያደረገ ቢሆንም በሺዎች የሚቆጠሩ ሰዎች በአጭር ጊዜ ውስጥ ለማስወጣት ያለው የሎጂስቲክስ ፈተና እጅግ ከፍተኛም ሆኗል። ይህ የክሬምሊን እርምጃም እስራኤል በሩሲያ ላይ የሚጣሉ ዓለም አቀፍ ማዕቀቦችን እንደምትደግፍ የሚደረግ ግፊት ሊሆን እንደሚችል የውጭ ጉዳይ ባለሙያዎችም ይገምታሉ። ሌላው እስራኤል የባለስልጣናት መኖሪያ ላይ ድብደባ መፈጸሟ ነው። የሟቾች ቁጥርም እያሽቆለቆለ ይገኛል። እስራኤል በኢራን ፕሬዝዳንት ጽሕፈት ቤት ላይ ጥቃት ፈጽማለች። እስካሁን 787 ሰዎች መገደላቸው የተገለጸ ሲሆን ጥቃቱ የተፈጸመበትም ጋንዲ ሆስፒታል ላይ እንደሆነ ይነገራል። የእስራኤል መከላከያ ኃይል የቴህራን አመራሮች በሚገኙበት አካባቢ በፈጸመው እስካሁን 787 ሰዎች መገደላቸውም ተገልጿል። የእስራኤል መከላከያ ኃይል የቴህራን አመራሮች በሚገኙበት አካባቢ በፈጸመው የአየር ድብደባ የፕሬዝዳንቱን ጽሕፈት ቤት ላይ ጉዳት ማድረሱንም አስታውቋል። የእስራኤል መከላከያ በቴሌግራም ገጹ ላይ ባወጣው መግለጫ በፕሬዝዳንቱ ጽሕፈት ቤትና በኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ላይ በርካታ ድብደባ መፈጸሙንም አስታውቋል። ወታደራዊ የስልጠና ተቋማትና ሌሎች የኢራን መንግስት ቁልፍ መሰረተ ልማቶች ላይም ጥቃት መድረሱን አክሎ ገልጿል። በእስራኤልና በአሜሪካ ጥቃት የተገደሉ የኢራን ጠቅላይ መሪ አያቶላ አሊ ካሚኔ ስራቸውን ያከናውኑ የነበረው አሁን ድብደባ በደረሰበት ቅጥር ግቢ ውስጥ እንደነበረም የእስራኤል መከላከያ አመልክቷል። በተያያዘም እስራኤልና አሜሪካ ኢራን ላይ ጥቃት መፈጸም ከጀመሩ ቀን አንስቶ ቢያንስ 787 ሰዎች መገደላቸውን የኢራን ቀይ ጨረቃ ማህበር አስታውቋል። ሁማን ራይትስ አክቲቪስት ኢን ኢራን የተባለው የሰብአዊ መብት ተሟጋች ድርጅት እንዳለው 176 ሕፃናትን ጨምሮ 742 ሰዎች ተገድለውብኛልም ብሏል። የኢራን ምክር ቤት የጤና ኮሚኒኬሽን አባል የሆኑት ፋጢማ ሙሐመድ ባጊ እንደተናገሩትም ትናንት ሰኞ 9 ሆስፒታሎች በእስራኤልና አሜሪካ ጥቃት ኢላማም ተደርገዋል ብለዋል። የእስራኤል መከላከያ በበኩሉ በቴህራን የጋንዲ ሆስፒታል ላይ ጥቃት ፈጽሟል የሚለውን ክስ አስተባብሏል። ሆስፒታሉ ኢላማ አልተደረገም ሲል መግለጫውን ውድቅ አድርጓል። የኢራን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ እስራኤልና አሜሪካ እዚህ ሆስፒታል ላይ አነጣጥረው ጥቃት ማድረሳቸውንም አስታውቋል። ሌላው እጅግ አነጋጋሪው ሰበር መረጃ ሞሳድና የእስራኤል ልዩ ኃይሎች በኢራን ምድር ልዩ ዘመቻም እየፈጸሙ ይገኛሉ። አልአረቢያ የዜና ምንጭ እንደዘገበው የእስራኤል የውጭ ደህንነት መስሪያ ቤት ሞሳድ እና ልዩ ወታደራዊ ኃይሎች በኢራን ግዛት ውስጥ የምድር ላይ ወታደራዊ ዘመቻዎችን ማካሄዳቸውን አስታውቋል። ይህ እርምጃ እስካሁን በሁለቱ ሀገራት መካከል የነበረውን የጥላ ጦርነት ሻዶ ዋር ወደ ቀጥተኛ ይፋዊ የምድር ፍልሚያ ላይም ቀይሮታል። ምንም እንኳን የእስራኤል መንግስት በይፋ ዝርዝር መረጃዎችን ባይሰጥም የወጡ ዘገባዎች እንደሚያመለክቱት ልዩ ኃይሎች በኢራን የኒኩለር ተቋማት፣ በሚሳኤል ማከማቻዎችና
በከፍተኛ ወታደራዊ አመራሮች መደበቂያ ቦታዎች ላይ ያነጣጠረ ጥቃት መፈጸማቸውን ተናግረዋል። ይህ የምድር ላይ ኦፕሬሽን የአየር ላይ ድብደባውን ተከትሎ የተከናወነ ሲሆን በኢራን መከላከያ ውስጥ ሰርጎ በመግባት ቁልፍ መረጃዎችን የመሰብሰብና የማውደም ዓላማ እንዳለውም ይገመታል። እስራኤል በኢራን ምድር ላይ የምድር ጦር ልዩ ተልዕኮ ስታከናውን ይህ የመጀመሪያው ይፋዊ ዘገባም ነው። የእርምጃ መላው ዓለም በከፍተኛ ስጋት ውስጥም እንደጣለው ተዘግቧል። በኢራን ምድር ላይ የተካሄደው ይህ የምድር ዘመቻ ቴህራን ቀይ መስመሬን ተረግጧል በማለት ከዚህ በፊት ታይቶ የማይታወቅ ከፍተኛ የሚሳኤል የድሮን ጥቃት በእስራኤል ላይ እንድትሰነዝርም ሊያደርጋት ይችላል። የእርምጃ አሜሪካና እስራኤል በኢራን ላይ የጀመሩትን ታላቅ ቁጣ ኦፕሬሽን ኢፒክ ፊሪ ወታደራዊ ዘመቻ አካል እንደሆነና የአሜሪካ የስለላ ድጋፍ እንደታከለበትም ይታመናል። ሩሲያና ቻይና ይህ ዘመቻ አደገኛ ትንኮሳ በማለት ሊያወግዙት እንደሚችሉና ጦርነቱ ወደ ዓለም አቀፍ ደረጃ ሊያድግ እንደሚችልም ተንታኞች እየገለጹ ይገኛሉ። ሌላው የኢራን ቀጣዩ መንፈሳዊ መሪ ማን ሊሆን ይችላል ነው። የሐሰን ካሜኔ ወደ ስልጣን የመምጣት እድልስ ምን ያህል ነው? ባለፈው ቅዳሜ የ86 ዓመቱ አያቶላ አሊ ካሜኔ በአሜሪካና በእስራኤል ጥቃት መገደላቸውን ተከትሎ ኢራንን ማን ይመራታል የሚለው ጥያቄ እጅግ አሳሳቢና አስቸኳይ አጀንዳም ሆኗል። አሁን ላይ ስማቸው በጉልህ እየተነሳ ያለው የእስላማዊቷ ሪፐብሊክ መስራች አያቶላ ሮሆላ ካሚኔ የልጅ ልጅ የሆኑት የ53 ዓመቱ ሐሰን ካሚኔ ናቸው። ሐሰን ካሚኔ ከአያቶላ ሮሆላ ካሚኒ 15 የልጅ ልጆች መካከል በይፋዊ መድረኮች በብዛት የሚታዩና በኢራን የፖለቲካዊ ልሂቃን ዘንድ መካከለኛ ሞዴሬተር አመለካከት እንዳላቸው የሚታወቁ ግለሰብ ናቸው። በደቡብ ቴህራን በሚገኘው የታላቁ አያቶላ መቃብር የበላይ ጠባቂም ጭምር ናቸው። የሆጃቶ ሰላም ማዕረግ ያላቸው ሲሆን ይህም ከአያቶላ አንድ እርከን ዝቅ ያለ ነው። ሐሰን ካሚኔ ከኢራን የለውጥ ፈላጊ ሪፎርሚስት ቡድኖች ጋር የጠበቀ ግንኙነትም አላቸው። በተለይም ከቀደሞቹ ፕሬዝዳንት ሙሐመድ ካታሚና ሐሰን ሩሃኒ ጋር ያላቸው ቅርበትም ለየት ያደርጋቸዋል። የኢራን መንግስት ማሻሻያዎች እንዲያደርግ በተደጋጋሚ ሲወተውቱም ቆይተዋል። እንደ አውሮፓውያን አቆጣጠር በ2021 የለውጥ ፈላጊ እጩዎች ውድቅ ያደረገው የጥበቃ ምክር ቤቱ ጋርደን ካውንስል በግልጽም ተችተውታል። በ2022 ወጣቷ ማሃሳ አሚኒ በስነ ምግባር ፖሊሲ ቁጥጥር ስር ሳለች መሞቷን ተከትሎ ባለስልጣናት ግልጽ ተጠያቂነት እንዲያሳዩ በመጠየቅ ድምጻቸውንም አሰምተዋል። ምንም እንኳን ለውጥ ቢፈልጉም ለስርዓቱ ታማኝ ናቸው። የቀድሞ መሪ አሊ ካሚኔ የሰደቡ ተቃዋሚዎችንና ለእስራኤል ያገለግላሉ የሚሏቸውን አመፀኞችም ሲያወግዙ ተስተውለዋል። ሐሰን ካሚኔ ከሀገሪቱ አያል ጦር አብዮታዊ ዘበኛ ጋር የጠበቀ ግንኙነት ቢኖራቸውም ወታደራዊው ክፍል ከፖለቲካ እንዲርቅ ጥሪ ማቅረባቸውም ይታወሳል። ከምዕራባውያን ጋር መቀራረብን የሚደግፉ ሲሆን የ2015ቱን የኒኩለር ስምምነት ሲደግፉም ተስተውለዋል። እስራኤል ክፉ የጽዮናውያን አገዛዝና ካንሰር ሲሉም ይገልጿቸዋል። የኢራን ሚሳኤሎች ለእስራኤል ቅዠት መሆናቸውንም በኩራት ይናገራሉ። በኢራን ውስጥ ያለውን ህዝባዊ ተቃውሞና የአሁን ጦርነት ስርዓቱን አደጋ ላይ በጣለበት በዚህ ወቅት የካሚኔ ልጅ መሆናቸውና መካከለኛው አቋማቸውን ማሳየታቸውም ለስርዓቱ ህልውና የተሻሉ መሪ ሊሆኑ ይችላሉ የሚል እምነትም በብዙዎች ዘንድ አሳድረዋል። ይህም እንደ አሊ ካሚኔ ልጅ ሙጅታባ ካሉ ጠንካራ አቋም ካላቸው ተፎካካሪዎች ጋር ለከፍተኛው መንፈሳዊ መሪነት ቦታም ያፋልማቸዋል። በመጨረሻም እስራኤል የሄዝቡላ የስለላ ዋና መስሪያ ቤት ኃላፊን መግደሏን አስታውቃለች። የመካከለኛው ምስራቅ ጦርነት በአራተኛ ቀኑ በጭስና በደም ታጅቦ በቀጠለበት በዚህ ወቅት የእስራኤል መከላከያ ኃይል በሊባኖስ መዲና ቤይሩት ላይ በፈጸመው የአየር ጥቃት የሄዝቦላ የስለላ መዋቅር ቁልፍ ሰው የሆኑት ሁሴን ማክሌደን መገደሉንም በይፋ አስታውቀዋል። ሁሴን ማክሌዴን የሄዝቦላ የስለላ ኢንተለጀንስ ዋና መስሪያ ቤት ኃላፊ በመሆን ሲያገለግሉ የቆዩ ሲሆን የግጥሚያው ወሳኝ መረጃዎች መዘውር እንደነበሩም ይነገራል። ጥቃቱ የተፈጸመው በቤይሩት ውስጥ በሚገኙ ስልታዊ ስፍራ ላይ ሲሆን ይህ እርምጃም የሄዝቦላን የመረጃ የመሰብሰብና ጥቃት የማቀናጀት አቅም በእጅግ ይጎዳዋል ተብሎም ይታመናል። ሊባኖስ በጦርነቱ መሃል ይበልጥ እየተሳበች ትገኛለች። እስካሁን ቢያንስ 30,000 ሰዎች ተፈናቅለው መጠለያ ውስጥ እንደሚገኙ የተባበሩት መንግስት ድርጅትም አስታውቋል። ይህ በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰውን ጦርነት በቀጠናውና በዓለም ላይ ከፍተኛ ድንጋጤን ፈጥሯል። ኒው ዴሊ በባህረ ሰላጤው አካባቢ ያለው ሁኔታ ከፍተኛ ጭንቀት እንደፈጠረባት ገልጻ ግጭቱን በአስቸኳይ እንዲቆም በዲፕሎማሲያዊ መንገድ ጥሪ አቅርባለች። ጦርነቱ አራተኛ ቀኑን ሲይዝ የዓለም የንግድ ገበያዎች በስጋት ሳቢያ ዝቅተኛ ደረጃ ላይ መገኘታቸውም ተዘግበዋል።
እስራኤል በቴህራንና በቤይሩት ላይ ጥቃት ስታደርስ በሪያድ በሚገኘው የአሜሪካ ኤምባሲ ላይም የድሮን ጥቃት መፈጸሟም ይታወሳል። ብሪታንያ ዜጎቿን ከኦማን ለማስወጣት ከአየር መንገድ ድርጅቶች ጋር በትብብር እየሰራች መሆኑንም ገልጻለች። የሂዝቦላ የስለላ ኃላፊ መገደል እስራኤል የቡድኑን የውስጥ መረጃ የመሰብሰብና ከፍተኛ አመራሮችን የመለየት ብቃት ከፍተኛ መሆኑንም አሳይቷል። ይህ ደግሞ ሂዝቦላ በቀጣይ የሚሰነዝራቸውን ጥቃቶች እንዳያቀናጅ እንቅፋት ሊሆንበትም ይችላል። በሌላ በኩል ኢራን በቴህራን ፖሊሲ ጣቢያ ላይ ለደረሰው ጥቃት አጸፋ ለመስጠት የሆርሙዝን ሰርጥ መዝጋቷ የዓለም ምጣኔ ሀብትን ይበልጥ አደጋ ላይም ጥሎታል። የአዲስ ትሩዝ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው ትኩስ መረጃዎች እኚህን ይመስላሉ። በሌላ አዳዲስ መረጃዎች እንድንገናኝ የቻናላችን ቤተሰብ እየሆናችሁ እንድትቆዩ እየጋበዝን እኛ ግን ከወዲሁ ቸር ቆዩ እንላለን።